ወንድ እነዚህ 5 ነገሮችን ከጠየቀሽ አይወድሽም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። ወንድ እነዚህ 5 ነገሮችን ከጠየቀሽ አይወድሽም። አንደኛ፣ ዋሽልኝ ካለሽ። በተደጋጋሚ እንድትዋሽለት የሚጠይቅሽ ወንድ በፍጹም ላንቺ ፍቅርም ክብርም የለውም። ሁሉም የሰው ልጅ ለራሱ ይዋሻል። ይህ አይነት ውሸት ግን ለየት ያለ ነው። ሌላው ሰው እንዲዋሽልን የምንጠይቅ ከሆነ ይሄ ከራስ ወዳድነት አልፎ ወንጀልም ነው። ከልቡ የሚወድሽ ወንድ እንድትዋሽለት በፍጹም ጫና አደርግብሽም። በእርግጥ በአንቺ ውሸት ከአንድ ትልቅ ነገር ሊያመልጥ ቢችልም ግን በፍጹም አንቺን ችግር ውስጥ አያስገባሽም። ነገሩን ራሱ ይጋፈጠዋል። በተደጋጋሚ ይህን የሚጠይቅሽ ወንድ ከጊዜ በኋላ ወንጀል ውስጥ ተሳታፊ እንድትሆኚም ያደርግሻል። የምትወጂኝ ከሆነ ይህንን ውለታ ዋይልኝ በሚል ሰበብ ውሸት እንድታወሪ ጫና የሚያደርግብሽ ሰው በፍጹም ላንቺ ርህራሄም ክብርም ፍቅርም የለውም። ለእርሱ ብለሽ እንድትዋሽ የሚያደርግሽ ሰው አንቺ በሰዎች ዘንድ ያለሽ አክብሮትና ፍቅር እንዲበላሽ ያደርጋል። ከውሸት ጋር የተገናኘ ውለታ የሚጠይቅሽ ሰው መጨረሻ ወደ ሌለው ነገር ያስገባሻል። ለምሳሌ አንድ የምትወጂው ወንድ በአንድ ምሽት ወንጀል ነክ ነገር ሰርቶ ወደ ቤት ይመጣል። እናም ሰዎች ሲጠይቁሽ ምሽቱን ሙሉ አብረን ነበርን ብለሽ ዋሽልኝ የሚል ሰው በጣም አደገኛ ሰው ነው። ወንድ ለሴት ልጅ ደህንነቷ እንጂ ስጋቷ መሆን የለበትም። ይህ አይነት ወንድ ደግሞ አንቺን የውሸቱ ተባባሪ በማድረግ ችግር ውስጥ እንድትገቢ ያደርግሻል። ፍቅር ውስጥ ማስገባትና ችግር ውስጥ ማስገባት እንደሚለያይ ማወቅ አለብሽ። ስለዚህ እንድትዋሽለት የሚጠይቅሽ ወንድ ጤናማና የማይወድሽ ወንድ መሆኑን እወቂ። ሁለተኛ፣ የማትፈልጊውን እንድታደርጊ ጫና የሚያደርግብሽ። ፍቅር ውስጥ ስንገባ ብዙ ማድረግ የማንፈልጋቸውን ነገሮች እናደርጋለን። የምንወደውን ሰው ላለማጣት ብለን ፍላጎታችንንና ስሜታችንን ጨቁነን ማድረግ የማንፈልገውን ነገር እናደርጋለን። ይህ አንዱ የሰው ልጅ የህይወት ክፍል ነው። ሆኖም ግን አንዳንድ ከባድ ነገሮችን የማድረግ ግዴታ የለብንም። እኛን ሊጎዳ የሚችል ከራሳችን ጋር አካባቢያችን ላይ ካሉ ሰዎች ጋርና አልፎም ከህግ ጋር ሊያነካኩንና ሊያጣሉን የሚችሉ ነገሮችን ለሰው ብለን ማድረጉ በጣም ሞኝነት ነው። ፍቅር የመስዋዕትነት ህይወት መሆኑ ግልጽ ነው። ቢሆንም ራሳችንን የምናጣበት መሆን የለበትም። ፍቅር ለኛ ተፈጠረ እንጂ እኛ ለፍቅር አልተፈጠርንም። ስለዚህ ፍቅር ሊያኖረን እንጂ ሊገለን አይገባም። አንዳንድ ሰዎች በጣም ከባባድ ነገሮችን እንድናደርግላቸው ይጠይቁናል። በፍቅር ሰበብ ወንጀል አብረናቸው እንድንሰራ የሚፈልጉ ሰዎች አሉ። ሰዎችን እንድንጎዳና እንድናታልል የሚመክሩን ሰዎች አሉ። የሌሎችን ትዳር እንድናፈርስ የሚጠይቁን ሰዎች አሉ። ለምሳሌ አንቺ ፍቅረኛ አለሽ። ከፍቅረኛሽ ውጪ ደግሞ እወድሻለሁ፣ አፈቅርሻለሁ፣ ከፍቅረኛሽ እኔ እሻልሻለሁ፣ ስለዚህ ከፍቅረኛሽ እንድትለያይና ከኔ ጋር እንድትሆኝ ይፈልጋሉ የሚልሽ ወንድ በፍጹም አይወድሽም፣ አያፈቅርሽም። የሚጠይቅሽም ጥያቄ አግባብ የሌለው ነገር ነው። እመኚኝ፣ ከፍቅረኛሽ በላይ የሚወድሽ ሆኖ አይደለም፣ ይልቅስ እጁ ካስገባሽ በኋላ ሊተውሽ ነው። እንደዚህ አይነት ጥያቄ የሚጠይቅሽ ወንድ ከሚወድሽ ወንድ ሊለያይሽ እንጂ የተሻለ ፍቅር ኖሮት አይደለም። ደግሞ መንፈሳዊ ህይወትሽን የሚያደክም ነገር እንድታደርጊ የሚጠይቅሽ ወንድ አይወድሽም። በአጠቃላይ ውስጥሽ የሚወቀስበትንና የሚጸጸትበትን ነገር እንድታደርጊ የሚጠይቅሽ ወንድ አይወድሽም። ስለዚህ ለዚህ ጥያቄው መልስ ሊኖርሽ አይገባም። ሶስተኛ፣ ከሴት ጓደኞችሽ ጋር አስተዋውቅኝ የሚልሽ ይህ ወንድ ደግሞ በጣም አደገኛና ደፋር ነው። አንቺ ራስሽ ፈልገሽ ከሴት ጓደኞችሽ ጋር ብታስተዋውቂው ችግር የለውም። ነገር ግን እርሱ ራሱ በተደጋጋሚ ከሴት ጓደኞችሽ ጋር አስተዋውቅኝ እያለ የሚጨቀጭቅሽ ከሆነ እመኚኝ፣ ከጓደኞችሽ መሃል የተመቹት ሴቶች አሉ ማለት ነው። እነዚህ ሴቶችን በቀላሉ ለማግኘት አንቺን ለመጠቀም ፈልጎ የሚያቀርብልሽ ጥያቄ ነው። ሲጀመር የሴት ጓደኞችሽ ለእርሱ ምን ይሰሩለታል? እንደዚህ አይነት ወንድ በፍጹም ላንቺ ክብርም ፍቅርም ፍላጎትም የለውም። ከጓደኞችሽ ጋር እንኳ ባይሆን ከሌሎች ሴቶች ጋር ቺት እንደሚያደርግብሽ እወቂ። ይህ አይነት ጥያቄ የማይጠየቅ ጥያቄ ነው። ላንቺ ንቀት አለው ማለት ነው፣ ወይም እንደ ሞኝ ያይሻል ማለት ነው። ይህን ጥያቄ ጠይቆሽ አንቺም ችላ ካልሽው እና ግንኙነቱን ከቀጠልሽ እውነትም ሞኙ አንቺ ነሽ። ይህን ጥያቄ በጠየቀሽ ቅጽበት መለያየት ነው ያለብሽ፣ ወይም ለምን እንደጠየቀሽ በትክክል መጠየቅ አለብሽ። ይህ አይነት ገጠመኝ ወይም ጥያቄ በወንድ በኩል ብቻ አይደለም፣ በሴት በኩልም አለ። ሴት ሆና ወንዱን ከጓደኞች ጋር አስተዋውቀኝ የምትል ሴት አለች። በአንድ ግንኙነት መሃል ይህ አይነት ጥያቄ ከመጣ ግንኙነቱ እድሜ እንደሌለው አንዱ ማሳያ ነው። አንቺም የፍቅረኛሽን ጓደኞች ለመተዋወቅ እንቅልፍ የምታጪ ከሆነ ጤናማ አይደለሽም ማለት ነው።
ስለዚህ ይወደኛል የምትይው ሰው ከሴት ጓደኞችሽ ጋር ለመተዋወቅና ለመግባባት ሁሌም ጥያቄ የሚያቀርብልሽ ከሆነ ይህ ወንድ በፍጹም አይወድሽም። አራተኛ ለአንቺ የመጣን እድል የሚጠይቅሽ ከሆነ አንቺ አንድ መልካም እድል አገኘሽ እንበል። እናም እወድሻለሁ የሚልሽ ወንድ ይህን እድል እኔ ብጠቀምበት የበለጠ ውጤታማ ሆናለሁ የሚልሽ ከሆነ ይሄ ሰው ራስ ወዳድ እንጂ አንቺን ወዳድ አይደለም። የሆነ መልካም ነገር ስታገኚ ያንን ለራሱ የሚመኝና የሚፈልግ ሰው ጤናማ ሰው አይደለም። ለምሳሌ ያገኘሽውን የሥራ እድል ለሱ አሳልፈሽ እንድትሰጪ የሚጠይቅሽ ከሆነ ወይ ደግሞ ትልቅ ስጦታን ሰው ቢሰጥሽ ያንን ስጦታ ለራሱ የሚመኝ ከሆነ ወይም እንድትሰጪው የሚጠይቅሽ ከሆነ በፍጹም አይወድሽም። የሚወድሽ ሰው የተሻለ ነገር እንዲሆንልሽ ይመኛል እንጂ ያን እድል ለራሱ እንዲሆን አይመኝም። አምስተኛ ክብርሽን የሚያጎድል ነገር የሚጠይቅሽ ከሆነ የሴትን ክብር የሚያጎሉ የወንድ ጥያቄዎች ብዙ ናቸው። ከነዚህም ውስጥ የተወሰኑትን እንደሚከተለው አቀርባለሁ። ለምን እንደ ሌሎች ሴቶች አትሆኝም? አንዳንድ ወንዶች ለምን እንደሷ አትሆኝም? እሷ እኮ ባለባበስ ካንቺ ትሻላለች በማለት ከሌሎች ሴቶች ጋር ያነጻጽራታል። ይህ አይነት ንግግር ሴቷ ራሷን እንድታሳንስ ያደርጋታል፣ ክብሯንም ያጎላል፣ ማንነቷን እንድትለውጥ ማድረግ። አንዳንድ ወንድ ደግሞ እንዲህ አትናገሪ፣ ይህም ብቻ ተናገሪ፣ እንደዚህ አትሁኚ ብሎ ሴቷን ሙሉ በሙሉ ለመቀየር ይሞክራል። ይህ የአንድ ሰው ማንነትን መናቅና አለመቀበል አለማክበርም ነው። ሁልጊዜ እሱን እንድትደግፊና ራስሽን እንድትረሺ። ይህ አይነት ወንድ ደግሞ ዋናው እኔ ብቻ ነኝ፣ የኔ ስሜት ብቻ ይከበር፣ እኔ ነኝ መብት ያለኝ፣ ይሄ ደስ አይለኝም፣ ይሄ ቅር ያሰኘኛል፣ ይሄ ስሜቴን ይጎዳዋል በሚል በሁሉም መንገድ ለእርሱ ብቻ ቅድሚያ እንድትሰጪና እንድትጠነቀቂ ከጠየቀ ይህ እኩል ግንኙነት አይደለም። ለስህተቱ ሁልጊዜ ይቅርታ እንድታደርጊ የሚጠይቅሽ ከሆነ አንዳንድ ሰዎች ከስህተታቸው አይማሩም፣ ሁልጊዜ በሰዎች ይቅርታ የሚኖሩ አሉ። ይህ ደግሞ ትልቅ የሆነ ስህተት ነው። አንድ ሰው ላንቺ ክብር ካለው ከጥፋቱ እየታረመ ላንቺ ክብር በሚመጥን መንገድ ይኖራል። እንደገና የግል ሚስጥርሽን እንድታወሪ የሚጠይቅሽ የራስሽን የግል ነገሮችን ወይም ሚስጥሮችን ሁሉ እንድታወሪ ከጠየቀ ይህ የግል ድንበርን ወይም ባውንደሪን አለማክበርና መጣስ ነው። ሁል ጊዜ እርሱን እንድታመሰግኝ፣ ሁል ጊዜ እኔም ብቻ አመስግኝ ወይም እኔ ብቻ እንድታደንቅኝ እፈልጋለሁ ብሎ የራሱን ክብር ብቻ የሚያስቀድምና የሚያሳድድ ይህ ለሴት ዝቅተኛ ስፍራን የሚሰጥ ሰው ነው። ደግሞም ራስን እንድትጠራጠሪ ካደረገ አንቺ ይችላልው የምትዩን ነገር እንደማትችይ አድርጓለሁ ብለሽ የምታምኙን ነገር ደግሞ ማድረግ እንደማትችይ ጫና የሚያደርግብሽ ሰው ጤናማ ሰው አይደለም። በፍጹም ላንቺም ክብር የለውም። እንደ ዕቃ የሚያይሽ አንዳንድ ወንድ ሴትን እንደ ሰው ሳይሆን እንደ ንብረት የሚመለከት ነው። አንቺ የኔ ነሽ፣ ስለዚህ እኔ የምልሽን ብቻ አድርጊ ብሎ ጫና የሚያደርግ ወንድ ለሴት ልጅ ክብር የሌለው ሰው ነው። በአጠቃላይ የሚወድሽ ሰው ክብርሽን ያከብራል፣ ነፃነትሽን ይጠብቃል፣ እንዲሁም ራስሽን እንድታከብር ያግዝሻል። ነገር ግን ክብርሽን የሚያጎድል ጥያቄ የሚጠይቅሽ ሰው ብዙ ጊዜ ፍቅር ሳይሆን ከልክ ያለፈ ቁጥጥር የሚፈልግ ሰው ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።